ጻፊው አንድ ሰው እዚህ ዓለም ላይ ምንም ነገር ማግኘት ከፈለገ ምንም ነገር ማድረግ ከፈለጋችሁ ይላል እንዴት ከሰዎች ጋር መግባባት እንዳለባችሁ መረዳት አለባችሁ ምንም ነገር ከፈለጋችሁ ሚስጥሩ ወይ ደግሞ ቁልፉ ሰዎች ናቸው ከሰዎች ጋር ለመስማማት በዋናነት የሚያስፈልገው ከሰዎች ጋር መግባባት ከሰዎች ጋር ለመግባባት በጣም ወሳኝ የሚባል ነገር ከሰዎች ጋር እንዴት መነጋገር እንደምንችል ማወቅ ወይ ደግሞ ከሰዎች ጋር እንዴት ኮሙኒኬት ማድረግ እንደምንችል ማወቅ ሰዎችን ፊት ለፊት አደባባይ ላይ ልክ አይደለም አትበሏቸው ሰዎችን አትከራከሯቸው ሰዎች እውነት ነው ብሎ ባመኑት ነገር ላይ ፊት ለፊት አታጋፍጧቸው ከሰው ጋር መግባባት ከፈለጋችሁ መሰረታዊ ነገር ነው ምን ይላል ጻፊው ማንንም ሰው በታሪክ መሃል በክርክር ወይም ሰዎችን ተከራክሮ አሸንፎ ያውቅ ክርክር እንዴት ነው ብዙዎቻችን በዋጋ እንሰጣለን እንጂ በዚህ ዓለም ላይ የማይሰራ አንድ ቴክኒክ ቢኖር ክርክር ተከራካሪዎች እኔና የሆነ ሰው ቁጭ ብለን ልንከራከር እንችላለን በተአምር አንስማማም ግን ምናልባት የሚሰማው ሰው ከዛ መሃል የሆነ ነገር ሊረዳ ይችላል ግን እኔን ሰው መሃል መታችሁ ልክ አይደለም እያላችሁ እኔን ሰው መሃል እየተከራከራችሁ ልክ እንኳን ባሉ ልክ እንዳለው እንኳን እያወቅኩ ሰው መሃል ስለሆንኩኝ ይከራከራችኋለሁ ሰው መሃል ስለሆንኩኝ ዲፌንድ አደርጋችኋለሁ ሰውን በተአምር አንደኛ ሰው ፊት አይደለም አትበሉት ሰው ፊት ብቻ አይደለም በአካልም ስታገኙት ፊት ለፊት ልክ አይደለም አትበሉት በመናገር የምትችሉባቸው መንገዶች አሉ ስለነዛ በኋላ አወራችኋለሁ አንዳንድ ሰው እንዴት ነው የፈለገ ያህል ጥሩ ነገር ብትሰሩ የሆነ ምክንያት እየፈለገ የሚኮረኩም አይነት ሰው አጋጥሟችሁ ከሆነ አላውቅ እንደዚህ አይነት ሰው ጋር መሄድ ትፈራላችሁ ችግራችሁን አልጠየቀ ምን ለመርዳት እንዳለበት እንኳን በነገራችን ላይ ሰው መውቀስ ከፈለጋችሁ አማራጭ ስጡ ልብስ አያምርም ከሆነ ወይ ልብስ ገዝታችሁ ስጡ ወይ ደግሞ የሆነ እቺ እንዲያርግ ማለት ካልቻላችሁ ክሪቲሳይዝ አታርጉ ሰላም እንዴት ናችሁ ውድ የቡክቶክ ዊዝ ፊራ ቤተሰቦች ፊራ ነኝ ይሄ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው በዚህ ፕሮግራም የተለያየ ሐሳብ የሚያነሱ በአገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፎችን ዳሰሳ እናደርጋለን ዛሬም በአዲስ መጽሐፍ ተመልሻለሁ መጽሐፉን እንደምትወዱት በተለያየ መንገድም እንደምታዩት አልጠራጠርም አብራችን ቆዩ ለዛሬ ፕሮግራም እንድናየው የመረጥኩት መጽሐፍ በዴል ካርኔጊ የተጻፈውን How to Win Friends and Influence People የሚለው መጽሐፍ ነው ይሄ መጽሐፍ እንዴት ቅርስም ብለው ረጅም ጊዜ ከቆዩ መጽሐፎች አሁንም ድረስ በጣም ብዙ ሰዎች ብዙ የሚያወሩለት መጽሐፍ ነው ዴል ካርኔጊ እንደነ ዋረን ባፌት ያሉ በጣም ትልልቅ ሰዎችን ያሰለጠነ ሰው ነው ዋረን ባፌት ወጣት እየነበሩ አሁን ትልልቅ ሰዎች እንዴት በተለያየ ቦታ ላይ ያሉ ሰዎች በጣም ብዙ የሚያወሩለት መጽሐፍ ነው ይሄ መጽሐፍ በአሜሪካ የቢዝነስ ታሪክ ውስጥ በአሜሪካ የሚዲያ ታሪክ ውስጥ ትልቅ ቦታ ያለው መጽሐፍ ነው በተለይም ዴል ካርኔጊ ደግሞ ትልልቅ ኮርፖሬት የሆኑ ካምፓኒዎችን እየሄደን በማሰልጠን የሚታወቅ ሰው ነው እዛ ልክ ደግሞ አስተማሪ ነው እና መጽሐፉን አንብባችሁ የምታውቁ ሰዎች ካላችሁ ወይ ደግሞ ይሄ ስለዚህ መጽሐፍ ሰምታችሁ የምታውቁ ሰዎች ካላችሁ መጽሐፉ በጣም ብዙ ሐሳብ ያነሳል ካልሳሳትኩኝ አራት ክፍሎች አሉት አራቱ ክፍሎች ውስጥ የተለያዩ ምዕራፎች አሉ አንዱ 3 አሉ አንዱ 6 9 12 እና አጠቃላይ ወደ 30 አካባቢ የሚሆኑ ምዕራፎች አሉትና መጽሐፉ አንድ ሐሳብ ነው የሚያነሳው ማንሳት የሚፈልገው ነገር ቀለል ባለ አረፍተ ነገር ወይ ቀለል ባለ ፓራግራፍ አንዴ ገልጸውና ከዛ በኋላ በጣም ብዙ ምሳሌዎችን ይሰጣል 7-8 ምሳሌ የምታዩበት ክፍል አለ አንዴ እንትና ሆኖ እንደዚህ ሆኖ እውነተኛ ምሳሌዎችን የሚሰጥ ነውና እኔ ግን ዛሬ ቀለል አድርጌ አንዱንም ምሳሌ ሳልጠቅስ ከመጽሐፎቹ መውሰድ የምንችላቸው መሰረታዊ ነገሮች ምን ናቸው እነሱን ሐሳብ አወራችኋለሁ መጽሐፉን ገና እንደከፈታችሁት አንድ ሐሳብ ከማውራት ይጀምራል ጻፊው አንድ ሰው እዚህ ዓለም ላይ ምንም ነገር ማግኘት ከፈለገ ምንም ነገር ማድረግ ከፈለጋችሁ ይላል እንዴት ከሰዎች ጋር መግባባት እንዳለባችሁ መረዳት አለባችሁ ምንም ነገር ከፈለጋችሁ ሚስጥሩ ወይ ደግሞ ቁልፉ ወይ ደግሞ ምንድነው ኪው መክፈቻ ሰዎች ናቸው ከሰዎች ጋር የመግባባት አቅም ወይ ደግሞ ከሰዎች ጋር አንድ ላይ መስራት የመቻል አቅም አንድ ላይ መኖርም አቅም እና ጻፊው ምን ይላል ከሰዎች ጋር ለመስማማት በዋናነት የሚያስፈልገው ከሰዎች ጋር መግባባት ነው ከሰዎች ጋር ለመግባባት በጣም ወሳኝ የሚባል ነገር ከሰዎች ጋር እንዴት መነጋገር እንደምንችል ማወቅ ወይ ደግሞ ከሰዎች ጋር እንዴት ኮሙኒኬት ማድረግ እንደምንችል ማወቅ በጣም ወሳኝና አስፈላጊ የሆነ ነገር ነው እዚህ ዓለም ላይ ከባድ የሚባለው ስራ ሮኬት ሳይንስ መፍጠር እንዳልሆነ ይናገራል በጣም ከባድ የሚባለው ስራ የሆነ በጣም ኮምፕሊኬትድ የሆነ ፊዚክስ ማግኘት አይደለም እዚህ ዓለም ላይ በጣም ኮምፕሊኬትድ የሆነ ነገር በጣም ውስብስብ የሆነ ስራ ሰውን ማወቅ ከሰው ጋር መግባባት መቻል ምክንያቱም እንዴት ነው አንድ በጣም ከባድ የሚባል ዕቃ እዚህ ጋር ብታስቀምጡት ዕቃው ቁጭ ይላል የትም አይሄድም ሰውን ግን አስቀምጣችሁት ከሆነ ሰዓት በኋላ ሌላ ሲሆንባችሁ ታያላችሁ ከእድሜ ጋር ሐሳብ ይቀየራል ፍላጎት ይቀየራል በብዙ መንገድ ይቀየራል ሰዎች አውቀናል ግን አውቀን አልጨረስነው የሰው ባህሪ ከጊዜ ወደ ጊዜ እየተለያየ እየተቀየረ መሄድ ነው ግን ይላል ጻፊው ሁሉም ሰው ምላሽ የሚሰጣቸው ሁሉም ሰው ምንድነው ከሌላ ሰው የሚፈልጋቸው መሰረታዊ ነገሮች አሉ እነዛም ማወቅ ከቻለን
ልዩነታችን እንዳለ ያን ልዩነት አናጠበውም ልዩነቱ እንዳለ ሆኖ መግባባት እንደምንችል ርዕሱ እንደምታዩት ጓደኞቻችንን ማሳመን ወይ ደግሞ ጓደኞቻችን ማለት ተሰሚ መሆን እንደምንችል ማናቃቸውም ሰዎች ላይ ተጽዕኖ መፍጠር እንደምንችል ይናገራል መጽሐፉ እነዚህ ሐሳቦች ላይ እንደመራርቆ ይናገራል እና አንድ ሰው ከሰው ጋር ለመግባባት ምን ያስፈልጋል ስራ ቦታ ላይ ቤተሰብ መሃል ጓደኛ ማለት ምን ነገሮች ያስፈልጋሉ አራት ሐሳቦች ያነሳል አራቱንም ሐሳቦች አነሳለሁ ግን ሁሉም ሐሳብ ስለማንሳት ስለማልችል አራቱም ውስጥ ሶስት ነገሮች አሉ ሶስት ምንድነው እንደ ኪ የሚሰጣቸው ነገሮች አሉ እንደ ቦነስ የሚሰጣቸው ሐሳቦች አሉና እነዛን ሐሳቦች ሶስቱንም ሐሳቦች ነካላቸዋል የመጀመሪያው ክፍል ጻፊው ምን ይላል fundamental techniques in handling people ከሰዎች ጋር ለመግባባት ከሰዎች ጋር ለመነጋገር መሰረታዊ የሚባሉ ነገሮች መሰረታዊ ማለት ዲቴል ገብቶ በቃ ኮምፕሊኬትድ የሆነ ነገር ውስጥ አይደለም ግን ከሰው ጋር መግባባት ትፈልጋላችሁ በጣም ቀላል የሆኑ መሰረታዊ የሆነ ሶስት ነገሮችን አድርጉ ይላል ከሰዎች ጋር በቀላሉ መግባባት ከፈለጋችሁ ምን ናቸው እነዚህ መሰረታዊ ነገሮች የመጀመሪያው don't criticize don't condemn and don't complain ሰዎችን ፊትለፊት አደባባይ ላይ ልክ አይደለም አትበሏቸው ሰዎችን አትከራከሯቸው ሰዎች እውነት ነው ብሎ ባመኑት ነገር ላይ ፊትለፊት አታጋፍጧቸው ከሰው ጋር መግባባት ከፈለጋችሁ መሰረታዊ ነገሩ ይሄ ነው ምን ይላል ጻፊው ማንንም ሰው እኔ እዚህ ጋር በደንብ አስመሩልኝ ከዚህ መጽሐፍ ዋናው የወሰድኩት ነገር ይሄ ነው ማለት ይችላል ማንንም ሰው እንደው ታሪክም ይሁ ማንንም ሰው በታሪክ መሃል በክርክር ወይም ሰዎችን ተከራክሮ አሸንፎ ያውቅ ክርክር እንዴት ነው ብዙዎቻችን ዋጋን ሰጥዋለን እንጂ በዚህ ዓለም ላይ የማይሰራ አንድ ቴክኒክ ቢኖር ክርክር ተከራካሪዎች እኔና የሆነ ሰው ቁጭ ብለን ልንከራከር ይችላል በተአምር አንስማማም ግን ምናልባት የሚሰማው ሰው ከዛ መሃል የሆነ ነገር ሊረዳ ይችላል ግን እኔን ሰው መሃል መታችሁ ልክ አይደለም ይያላችሁ እኔን ሰው መሃል እየተከራከራችሁ ልክ እንኳን ባሉ ልክ እንዳለው እንኳን እያወቅኩ ሰው መሃል ስለሆንኩኝ ይከራከራችኋለሁ ሰው መሃል ስለሆንኩኝ ዲፌንድ አደርጋችኋለሁ ሰውን በተአምር አንደኛ ሰው ፊት ልክ አይደለም አትበሉት ሰው ፊት ብቻ አይደለም በአካልም ስታገኙት ፊት ለፊት ልክ አይደለም አትበሉት በመናገር የምትችሉባቸው መንገዶች አሉ ስለነዛ በኋላ አወራቸዋለሁ ማንንም ሰው ክሪቲሳይዝ አታርጉ ኮንደምን አታርጉ እሱ ብቻ አይደለም ኮምፕሌን አታርጉ ምንድነው ላለው ይጨመርለታል ሲባል ሰምታችሁ ታውቃላችሁ ያስባሉ እናንተው ጋር እንኳን ላምጣላችሁ የሆነ ነገር ያህል ባላችሁ አቅም የሆነ ነገር ለሰው እየረዳችሁ ለሰውየው በቂ አይደለም ግን ያላችሁን እየሰጣችሁ ነው ይሄ ሰውዬ አንድም ቀን ሳያመሰግን የሆነ ችግር አረ የጎደለብኝ ቢላችሁ ነገ ተነስታችሁ ለመስጠት አቅም የላችሁ በቃ እንዴት ነው የፈለገ ያህል ብትሰጡት ማያመሰግን አይነት ሰው አለ እንደዚህ አይነት ሰው አትሆኑ ሰው ላይ ያላ ባለው ነገር አመስግኑ ሰውን ግን በተአምር ፊት ለፊት ልክ አይደለም አትበሉት ክሪቲሳይዝ አታርጉት ከሰው ጋር ለመግባባት መሰረታዊ የምትባለው አንደኛው ነጥብ ይችላል ሁለተኛው give an honest and sincere appreciation ይላል ከሰዎች ጋር መግባባት ከፈለጋችሁ ለሰዎች እውነተኛ ይሄ honest የሚለው ሐሳብ በጣም ወሳኝ ነው ሰዎችን እውነተኝነት ከልባችሁ ሆናችሁ ማመስገን ሰዎችን ከልባችሁ ሆናችሁ ማድነቅ የሚባለው ነገር ማስተር አድርጎ ወይም ደግሞ ያንን ነገሮች ለመስራት ሞክሩ የት ነው የሰማሁት ይሄን ነገር ባል ብዙ ነገር እያደረገ ለቤቱ ይበልጥ ወደ ቤቱ እንዲመለስ የሚያደርገው በጣም ለሚያደርጋለ ለትንንሽ ነገሮች ሚስት ሙገሳ ሰጠው ነው ይባላል አንድ ሰው ስታደንቁት የሆነ ነገር በትንሽ ነገር ደግሞ ይሄ ካንገት በላይ ሆነ አይደለም ሆነስት ነው የሚለው እውነተኛ ይሆን አድንቆት እውነተኛውን አፕሪሺየት ማድረግ ያ ሰው ነገ ተመልሶ የሆነ ነገር እንዲያደርግ ያደርጋቸዋል ሰው ቻር ወደ እናንተም እንዲቀርብ ያደርጋል አንድ ሰው እንዴት ነው የፈለገ ያህል ጥሩ ነገር ብትሰሩ የሆነ ምክንያት እየፈለገ የሚኮረኩም አይነት ሰው አጋጥማችሁ ከሆነ አላውቅም እንደዚህ አይነት ሰው ጋር መሄድ ትፈራላችሁ ችግራችሁን አልጠየቀ ምን ለመርዳት እንዳለበት እንኳን በነገራችን ላይ ሰው መውቀስ ከፈለጋችሁ አማራጭ ስጡ ልብስ አያምርም ከሆነ ወይ ልብስ ገዝታችሁ ስጡ ወይ ደግሞ የሆነ እቺን እንዲያርግ ማለት ካልቻላችሁ ክሪቲሳይዝ አታርጉ ሆነስት የሆነ አፕሪሺየሽን ስጡ በጣም ትንሽ ለሆነችው ነገር ሰው ማሞገስ ጀምሩ ሰው ወደ እናንተ መቅረብ አቅማለሁ ይሄ እንግዲህ በጣም መሰረታዊ የሆነ ነገር ነው give an honest and sincere appreciation ሶስተኛ መጽሐፉ የሚናገረው arouse in the other person's an eager want ይላል ምን ይላል እነዚህ ነገሮች እንግዲህ በተለምዶ ባህል ውስጥ የምናወራቸው ነገሮች ነው ንግግራችሁን ከሰዎች ፍላጎት ጋር አንድ ላይ ደምራችሁ አውሩ ምን ማለት ነው መሰላችሁ አንድ ጎበዝ ነጋዴ መምከር ከፈለጋችሁ ምሳሌዎቻችሁን ከንግድ ጋር ያያይዙት ምክንያቱም የዚህ ሰው የኤገር ወይ ነው የዚህ ሰው የፍላጎት ከንግድ ጋር ምክር ከፈለጋ ለምሳሌ ንግድ ላይ ብላችሁ ስለ ንግድ አውሩ
አንዳንድ ሰው ምንድነው ስለ ሶፍትዌር ወይ ስለ ኢንጂነሪንግ በጣም የተሰጠሰዋል ምሳሌ መስጠት ከፈለጋችሁ ምሳሌያችሁን ከኢንጂነሪንግ ጋር ማይገናኝም ነገር ሊሆን ይችላል ነካ አርጋችሁ ለፉ በጣም ሃይማኖተኛ የሆነ ሰው ካለ መምከር ከፈለጋችሁ መጽሐፍ ቅዱስ ወይ ቁርአን የሆነ ነገር እየተጠቀሳችሁ አውሩት ከሰው ለሰዎች ፍላጎት መናገር ከፈለጋችሁ ከሰዎች ጋር መግባባት ከፈለጋችሁ ፍላጎታቸውን ወቁ ማወቅ ብቻ አይደለም ፍላጎታቸው ላይ ተመስርታችሁ ምሳሌዎችን ስጡ ንግግራችሁን አድርጉ ይሄ የመጀመሪያው ክፍል ነው ፈንዳሜንታል በጣም ወሳኝ የሚባል ከሰዎች ጋር ለመግባባት የሚረዷችሁ ነገሮች አንደኛ ሰውን ፊትለፊት አትቀሱ ፊትለፊት አትከራከሩ ሁለተኛ እውነተኛ ግልጽ የሆነ እና ደግሞ ከልብ በሆነ መንገድ ሰዎችን አመስግኑ ሰዎችን አድንቁ ሶስተኛ ንግግራችሁን ከሰዎች ፍላጎት ጋር አታቻርኩ የመጀመሪያው ክፍል ነው ሁለተኛው ጻፍ የሚናገረው ወይ ሁለተኛው ክፍል ላይ መጽሐፉ የሚናገረው how to make people like you የሚል ሐሳብ ወይ ደግሞ አንዳንድ ሰው አይታችሁ ከሆነ አላቅም በቃ እንትና ደስ ይለኛል ብላችሁ ካወቃችሁ አላቅም ሰዎች እንዴት እንደዚህ አይነት ሆነስት የሆነ ምንድነው አስተያየት እንዲሰጣችሁ ማድረግ ሰዎች እንዴት እንዲወዷችሁ ማድረግ ትችላላችሁ እቺኛው ሐሳይ ነገር ናት አንዳንዴ እንትና ይደስደስ አለው ስንል ሲባል ሰምታችሁ ከሆነ አላቅም ይደስደስ አለው ማለት በመጽሐፉ አገላለጽ ወደ 6 የሚሆኑ ነጥቦችን ያነሳል እኔ 6ቱን አይደለም 3ቱን ብቻ ነው ማነሳው እነዚህ ነገሮች ያለው ሰው ነው እኛ ራሱ ምን ወደው አስተያየት መስጠት ምን ፈልገው መስማት ምን ፈልገው ይላችኋል ምንድናቸው እነዚህ መሰረታዊ ነገሮች 3 ነገሮች ላውራችሁ የመጀመሪያው ሰዎች እንዲወዷችሁ ሰዎች ወደ እናንተ እንዲቀርቡ ለማውራት ምትመቹ አይነት ሰው መሆን ከፈለጋችሁ የመጀመሪያው ጻፍ የሚላችሁ ነገር ስማይል ነው ወይ ደግሞ ፈገግ በሉ በተፈጥሮ ነው አንዳንድ ጓደኞች አሉ ኑሮ መረውኛል ፊት አይታችሁ ታውቃላችሁ በተፈጥሮ እንደዚህ አይነት ፊት ያላቸው ጓደኞች አሉ ሁሉም ሰላም ሆኖ ስታዩቸው ነው ጭንቀት እንዳለ የሚሰማችሁ አረ አንተ ሰውዬ ምንድነው የምትሏቸው አይነት ሰዎች አሉ ጻፊው ምን ይላል ሰዎች ሁሉም ሰው በራሱ ነገር የተያዘው በተለይ በዚህ ዘመን ታውቃላችሁ ሁሉም ሰው በራሱ መንገድ የተያዘው በራሱ መንገድ የሚሯሯጥ ሰው ከናንተ እንደው ትንሽ ነገር ቢያገኝ ደስ የሚለው አንድ ነገር ብትኖር ስማይል ፈገግ ማለት ፈገግ በሉ ሰዎች እናንተን ሲቀርቡ ትንሽ ነገር የሚፈልጉት ይሄን ነው በቃ ስማይል በትንሹም ቢሆን ፈገግ በሉ ታውቃላችሁ ትልልቅ ድርጅቶች ከስተመር ሰርቪስ ላይ የሚሰሩ ሰዎችን ይሄን ለማሰልጠን ምን ያህል ብር እንደሚያወጡ በጣም ትልልቅ ተቋሞች ብዙ ብር ያወጣሉ በጣም ትንሽ የሆነችው ነገር መሰረታዊ የሆነችው ነገር ሰዎች እናንተ ጋር ለመገልገል በሉት ለማውራት በሉት ድንገትም ቢሆን በሉት እናንተ ጋር ሲመጡ ትንሽ የሚጠብቁት ነገር ስማይል ነው እና ያንዳንድ ሰው ደግሞ ደስ የሚል ፈገግታ አለ የሚጋባ ፈገግታ የሚያስተላልፉባችሁ ሰዎች አሉ እንደዚህ አይነት ሰዎችን የግዳችሁን ተወዷላችሁ ሰዎች እንዲወዷችሁ የመጀመሪያ ፈገግ በሉ የግድም ቢሆን አረን ያሉድም ባህሪም አይደለም ፊቴም ነው የምትሉ ሰዎች ካላችሁ እንዴት ነው ፌክ ስማይልም ቢሆን ፈገግ በሉ አንዴ ፈገግ በሉና ተመለሱ በተለይ መጀመሪያ አካባቢ ይሄ ወሳኝ ነገር እንደሆነ መጽሐፉ ይናገራል ሁለተኛ ድንግጥ አርጋ ያነቃችን ክፍል ናት ይችኛው ምን ይላል ጻፊው ሰዎች ስለብዙ ነገር ስናወራ ይሰለቸናል ስለብዙ ነገር ተደጋግሞ ከተነገረን እንሰላቻለን አንድ ነገር ግን ተደጋግሞ ቢነገረን ተደጋግሞ ምንሰማን ሰለች ምንድነው ያ ነገር ካላችሁ ስማችንን ነው ከልጅነት ጀምሮ እየሰማነው ያደግነው በጣም እንወዳቸው የቅርባችን ሰዎች የሚጠሩት ስም ነው የሚያውቁት ስም ነው ከሌላ ሰው ጋር መግባባት ከፈለጋችሁ ይሄ ሰው ደጋግሞ ቢሰማ የማይሰለቸው ፕላስ ደግሞ እንደወደዳችሁት ቦታ እንደሰጣችሁት የሚያውቀውን ስሙን ስትጠሩ እንደሆነ ይናገራል የሰዎችን ስም አስተዋሱ ሰዎችን እከሌ በማለት አይደለም በስማቸው ጥሯቸው እንደውም ወሳኝ የሚላት ነገር አለ ሰው ከሰው ጋር ስትተዋወቁ ሰውየው የነገራችሁ ስም አለ አይደል ከሌላ ሰው በመሰሙት አይደል ሰውየው ባስተዋወቃችሁ ስም ያዙት አንዳንዴ ሰውየው ሙሉ ስሙን ሊነግራችሁ ይችላል ስትጠሩት ሙሉ ስሙን ጥሩት ክብር የሚፈልግ ሰው አንዳንድ ሰው ቅጽል ስሙን ይነግራችኋል ስትጠሩት በስሙ አትጥሩት በቅጽል ስሙ በተዋወቃችሁበት ሰውየውን ስሙን ጥሩት እናንተ እንኳን አጋጥማችሁ ከሆነ አለቀ አንድ ቀን ያገኛችሁ ሰው ከሆነ ጊዜ በኋላ በስም ሲያስታውሳችሁ ያለው ስሜት ሰዎች እንዲወዷችሁ ከፈለጋችሁ በስማቸው ጥሯቸው በስማቸው አስተዋውሷቸው ሶስተኛ ሰዎች እንዲወዷችሁ ከፈለጋችሁ ጥሩ አድማጭ ሆኑ የሚል ሐሳብ ያወራል ጥሩ አድማጭ ሆኑ ሌላ ምዕራፍ ላይ ያለች ሐሳብ ናት ግን አንድ ላይ አያይዜ ልንገራችሁ አንዳንድ ጊዜ አስተውላችሁ ከሆነ ሰዎች ስለ ግል ምሳሌያቸው ይናገራሉ ስለ ግል ህይወታቸው አንዳንዴ ነካ አድርጎ ምሳሌ ይናገራሉ ሰዎች ስለ ግል ህይወታቸው ማውራት ሲጀምሩ ይበልጥ እንዲያወሩ እድል ስጧቸው ወይ ደግሞ ይበልጥ እንዲያወሩ መንገድ ስጧቸው አታስቸኩላቸው በወሬ አታቋርጣቸው አንድ ሰው ስለራሱ ለመንገር እንኳን እናንተ ጋር ለመምጣት በጣም ብዙ አቅም ይፈልጋል ማያውቃችሁ ሰው ድንገት የተዋወቃችሁ ሰው አስቡ ስለራሱ ያወራችሁ እንደዚህ አይነት ሰው ቁጭ ብላችሁ ለመስማት እንድትሞክሩ መጽሐፍ አታቋርጣችሁ በደንብ ወቋችሁ እንዴት ነው ደብሯችሁ ተቸግራችሁ ያዝናችሁ አውርታችሁ የምትገላገሉባቸው አይነት ሰዎች አሉ እነዚህ ሰዎችን እንዴት ነው የምታስባቸው ተወዷቸዋላችሁ ወይ ብዬ በጠይቃችሁ ጥያቄ የለውም
ሰዎች እንዲወዷችሁ ከፈለጋችሁ ሶስተኛ ጻፊው የሚናገረው ነገር ጥሩ ሰሚ ሆኑ ብቻ አይደለም ሰዎች ሲናገሩ አስጨርሷቸው የልባቸውን አውርተው እናንተ ጋር ከሄዱ እመኑኝ ነገ መጥፎ ነገር እንኳን ቢመጣ እናንተ ላይ መጥፎ ነገር ከሚያወሩ ሰዎች መሃል እንደማይሆኑ መጽሐፉ ይናገራል ሁለተኛው ክፍል ይሄ ነው ሰዎች እንዲወዷችሁ እነዚህ ሶስት ነገሮች አድርጉ ሶስተኛ ልቀጥል ሶስተኛ ጻፊው ሰዎች መሃል how to win friends and influence people ሰዎች ላይ ተጽዕኖ መፍጠር ከፈለጋችሁ ጓደኞቻችሁ ማለት ተሰሚ መሆን ከፈለጋችሁ ይላል መጀመሪያ ያነሳዋትን ሐሳብ መጀመሪያ ተዘካላችሁ በክርክር ሰው ማሸነፍ አትችሉም ብያችኋል እና እንዴት ነው ሰዎችን በሐሳባችን ማሳመን የምንችለው ሶስተኛው ይሄን ነው የሚመልሰው win people to your way of thinking የሚል ሐሳብ ያወራል ሐሳባችሁን እንዴት ነው ሰዎች ላይ ማስረጽ የምትችሉት ወይ ደግሞ ሰዎች እንዴት ነው ከሐሳባችሁ ጋር መስማማት የሚጀምሩት ምንድናቸው እዚህ ክፍል ውስጥ የሚያነሳቸው ሶስት ሐሳቦች የመጀመሪያው ጻፊው የሚናገረው እቺ ወሳኝ ቃል ናት ኮት ኤንድ ኮት ትምህርተ ጥቅስ ውስጥ ከተቱልኝ ሲምፓቲ የምትለውን ሐሳብ ነው ሰዎችን በሐሳባችሁ ማሳመን ትፈልጋላችሁ ሰዎች እንዲሰማችሁ ትፈልጋላችሁ መጀመሪያ ምንም ሐሳብ ከመሰንዘራችሁ በፊት ሰዎች ምን እያወሩ እንደሆነ ተረዷቸው መረዳት ብቻ አይደለም ስሜታቸውን ተረዷቸው በሰው ጫማ ውስጥ ቆማችሁ ነገሮችን ለመረዳት ለማውራት ሞክሩ ግን እሱ ብቻ አይደለም እንደ ተረዳችኋቸውም እንዲያውቁ አድርጓቸው ይላል ጻፊው ይሄ በጣም ወሳኝ ነገር ነው አንድ ሰው እንደ ተረዳችሁት ካመነ ሊሰማችሁ ፍቃደኛ ነው ሳታቋርጡት ሲምፓቲ ማለት ይሄ ነው ሐሳቡን በሰውየው ጫማ ውስጥ ገብታችሁ እንደ ሰውየው ሆናችሁ መረዳት እሱ ብቻ ነው እንደ ተረዳችሁ እርግጠኛ እንዲሆን አድርጉ የመጀመሪያው ይሄ ነው ሰዎች መሃል ሐሳባችሁ ማስረስ ከፈለጋችሁ መጀመሪያ እንደ ተረዳችሁ ወቁ እናንተም ተረዷቸው ነው አንደኛ ሁለተኛው ዋና የሚለው ሐሳብ ወሳኝ የሚለው ሐሳብ ንግግራችሁ አውርታችሁ ሰው ማሳመን ትፈልጋላችሁ the Socrates principle ተጠቀሙት ይላችኋል ወይ ደግሞ የሶቅራተስን መርህ ተከተሉ ይላችኋል ይሄ መርህ በቅንፍ ውስጥ the yes principle ብሎ ያስቀምጣል ሶቻችሁ ሶቅራተስ ታውቁታላችሁ ብያስባለሁ በጣም ታዋቂ ፈላስፋ ነው ከፈላስፋነቱ ባለፈ ግን አብሮት በወቅቱ የነበሩ ሰዎች የሚመሰክሩለት ሰውየው ሰው ያሳምናል እንዴትም ብላችሁ ልትከራከሩት ትችላላችሁ ወሬ ማውራት ሲጀምር ግን ሀብላችሁ እንዴት ነው ልትከራከሩት መታወቻ ሳምኗችሁ የሚመለስ ሰው ነው ለምንድን ነው ይሄን የሚያደርገው ካላችሁ የመጀመሪያው እንዳለ ሆኖ ግን ምክንያቱም ይላል ሁሉ ጊዜ ንግግርን ሲጀምር የሚጀምረው ከሚያሳምኑ ሐሳቦች በየስ ፕሪንሲፕል ማለት ነው እናንተ የምትቃወሙት የራሳችሁን ሐሳብ ከማውራታችሁ በፊት ቢያንስ ሁለት ጊዜ አሁን የምስማማለው መባባል አለባችሁ እኔና የሆነ ሰው ካልተስማማን ቢያንስ የሚያስማሙ ሐሳቦች አሉ ብዙ ጊዜ በተለይ ደግሞ አይታችሁ ከሆነ ክርክር መሃል ሰዎች ውጤቱ ላይ ይስማማሉ ለውጥ እንዲመጣ አዲስ ነገር እንዲመጣ ይፈልጋሉ ሂደቱ ላይ ነው ማይስማሙት ስለዚህ ቢያንስ ከሚያስማሙ ነገሮች ጀምሩ እንዲሆን ትፈልጋለህ እኔ እፈልጋለሁ አው እፈልጋለሁ ቅድም ያወራው ሐሳብ በጣም ጥሩ ሐሳብ ነው እንዲ ያልክ መሰለኝ ልክ ነኝ አው ልክ ነኝ ሁለቴ ቢያንስ አው ካላችሁ ሶስተኛው ጠንከር ያለ ሐሳብ ስታወሩ ሰውየው ለመስማት ረጋ ይላል ነው the Socrates principle ማለት ነው ንግግርን ሁሌ ከሚያስማሙ ነገሮች ጀምሩ ወደ ገደለው ባለፈው እንዲ ብላል እንዲ ከማለት ረጋ በሉ ውሃ ጠጡ ብሏል ማን ነው ተረጋጉ ከሚያስማሙ ሐሳቦች ጀምሩ ሁለቴ እሺ እንዲላችሁ አድርጉ በትንሹ እንደማለት ከሚያስማሙ ሐሳቦች መጀመር ሐሳባችሁን ለመግለጽ ይረዳችኋል አሁን እንግዲህ መጀመሪያ ተረዳችሁ አልኳችሁ ሁለተኛ ከሚያስማሙ ሐሳቦች ጀምሩ አሁን ወደ ገደለው ልንገባ ነው ሶስተኛ ጻፊው ምን ይላል ሐሳባችሁን ድራማታይዝ አድርጉ ይላል ድራማታይዝ your idea ምን ማለት መሰላችሁ አዲስ ሐሳብ ስታመጡ ወይ ደግሞ ተቃራኒ ሊሆን ይችላል ብላችሁ የምታስቡትን ሐሳብ ስታመጡ ይሄ ማስተላለፍ የምትፈልጉትን ሐሳብ ቀጥታ ወደዛ ሐሳብ አትግቡ ሐሳቡን ድራማታይዝ አድርጉት ትንሽ አታዛዙት በጣም ግን ደግሞ ዙሪያ ጥምጥም ሂዱ ምሳሌ ካላችሁ በምሳሌ አስረዱ ስለራሳችሁ ማውራት ከሆነ በጣም ጥሩ ሐሳብ ነው የተነሳው እኔ አሁን ምደግፈውን ሐሳብ ለምን እንደደገፍኩ ልንገራችሁ ባለፈው እንደዚህ ሆኜ ከቤተሰብ ጋር እየወጣው በዚህ ወጥቼ ከዛ እንዲ ሲለኝ ይሄ ሐሳብ መጣልኝ ከዛ ቤት ገብቼ ሐሳቡን ጻፍኩትና ሲገባኝ ይሄ ሐሳብ እንዲ ከመናረገው ይልቅ እንዲሆነ ሐሳቡን የሆነ ተረት ፍጠሩለት ለመስማት እንዲመች አድርጉት ይሄ በነገራችን ላይ ክህሎት ይጠይቃል ስቶሪ ቴሊንግ ክህሎት ይፈልጋል ሐሳባችሁን ድራማታይዝ አድርጉት ምሳሌ ያለው ያልተንዛዛ ፍሎ የሚያምር ሂደቱ የሚያምር ፍሰቱ የሚያምር ሐሳብ ለማሳመን ቀላል ተከራክራችሁ ሐሳብ አታሳምኑ ሐሳባችሁን ለማሳመን መጀመሪያ ሰው ተረዱ ሁለተኛ ምንድነው ከየስ ጀምሩ ከሚያስማሙ ሐሳቦች ጀምሩ ሶስተኛ ወደ ገደለው ሳትገቡ ድራማታይዝ አድርጉት የሆነ ፍሰት ስጡት አርት ስጡት ለመስማት የሚመች ስታደርጉት ሰው ለመቀበል ቀላል ይሆናል የመጨረሻው አራተኛው ክፍል መጽሐፉ የሚያወራው ለመሪዎች ነው መሪዎች እንዴት ነው የምትመሯቸውን ሰዎች ምንድነው በመትፈልጉት መንገድ መምራት የምትችሉት ተጽዕኖ በመፍጠር መምራት የምትችሉት ወሳኝ ሐሳብ ነው
ምክንያቱም መሪነት ቦታ ላይ ስትሆኑ ጠንካራ የሆኑ ውሳኔዎችን ተወስናላችሁ ጠንካራ የሆኑ ንግግሮችን ትናገራላችሁ እና እንዴት ነው እንደ መሪ ኮሚኒኬት ማድረግ መግባባት የምንችለው ካላችሁ እንደነዛዎቹ ሁሉ ብዙ ሐሳብ ያወራል ወሳኝ ምላቸው 3 ነገሮች ልንገራችሁ የመጀመሪያው ምን ይላል ጻፊው እንደ መሪ የሰዎችን ችግር ቀጥታ አትናገሩ ይላል ደግሞ እንደ መሪ የሰዎችን ችግር ቀጥታ አትናገሩ ምን ማለት ነው በሁለት መንገድ ልንገራችሁ አንደኛውን ኦሬዲ አንስቻለሁ አንድ አብሯችሁ የሚሰራ ከናንተ ስር የሚሰራ ሰው ሲያጠፋ ሰው ፊት እንዲያርጋል ብሎ መናገር ምናልባት የሰውየው ሞራል መስበር ነው እንዲከራከራችሁ መንገድ መፍጠር ለእናንተም ለሰውየውም ጥሩ አይደለም ሰው ፊት ሰውን አትከራከሩ አንደኛ ሁለተኛ ሰውየው ጥፋት እንኳን ቢያጠፋ እንዲያጥፋታል አትበሉት ከዛ ይልቅ ዙሪያ ጥምጥም ወይ በታሪክ ጀምሩ እንደውም መጽሐፉ ምን ይላል ቢቻል ወሬ ስትጀምሩ የሆነ ሰው ለማረም ስትፈልጉ እዛ ቦታ ላይ የተፈጠረው ችግር ላይ እናንተ ከዚህ በፊት ጥፋት አጥፍታችሁ ሊሆን ይችላል ከራሳችሁ ታሪክ ጀምሩ የሚገርም ነገር እኔ ባንተ ቦታ እንዲየሰራው እንዲሆኝ ስለራሳችሁ ችግር ተናገሩ የቀረው ለሰው አይምሮ ተውት አንዳንዴ በጀርባ የሚነገር ወሬ ቤትም እንዳያስተኛ ያደርጋል ረጅም ሰዓት እንዲያስብ ያደርጋል ጻፊው ችግር ካያችሁ ቀጥታ ችግሩን ከመናገር በነገራችን ላይ ይሄን ሐሳብ ያዙ መሪ ችግር ሲያይ ደባብሶ የሚያልፍ ሰው አይደለም እንደ መሪ የሊደርሺፕ ትልቁ ኃላፊነት ነው ከናንተ ጋር የሚሰራ ሰው የናንተ ኃላፊነት ነው ያ ሰው ችግር ሲያጠፋ ዝም ብላችሁ ለፉት አይደለም እሱ እንደውም ኢፌክቲቭ መሪ አለመሆኑ ጥሩ መሪ አለመሆኑ መሪ ችግር ሲያይ አያልፍም አነጋገር ያን ችግር የሚያቀርብበት መንገድ ነው ከሌሎች መሪዎች ለየት የሚያደርገው ችግር ካያችሁ በዙሪያ ጥምጥም ተናገሩ ዳይሬክትሊ ማንንም ሰው ክሪቲሳይዝ አታድርጉ የመጀመሪያው መጽሐፉ የሚናገረው ይሄን እንደ መሪ ሁለተኛ ጻፊው የሚያነሳው ሐሳብ ትዕዛዞችን ስታስተላልፉ ወይ ደግሞ ሐሳብ ስታስተላልፉ በተቻለ መጠን ትዕዛዛዊ በሆነ መንገድ ከማስተላለፍ ይልቅ በጥያቄ ምድር ሐሳብ እንድታስተላልፉ ይናገራል ምን ማለት ነው እኔ በምን መንገድ እንደተረዳሁት ልንገራችሁ አንድ ሰው እንደው ወይ አለቃችሁ ሊሆን ይችላል ቤትም ያለ ሰው ተነስተው አምጣልኝ ሲላችሁና ላስቸግሩ አቃብለኝ ሲላችሁ የትኛው ነው ይበልጥ እንድትሄዱ ወይ ደግሞ አንድ ነገር እንድታረጉ ምንድነው ያን ነገር እንድታረጉ የሚገፋችሁ ጻፊው ሐሳቡ ከዛ ጋር የሚቀራረብ እኔ በተረዳሁት መንገድ ነው ያስረዳው እንትን ይያልኳችሁ ያለው አንድን ሐሳብ ስታስተላልፉ በትዕዛዝ ከምታረጉት ይልቅ በጥያቄ አድርጉት በጥያቄ ስታረጉት ነገርየው ራሱ ብዙ እንትን አይደል ብዙ አይሻክርም እሺም ለማለት የሚከብድ ነገር አይደለም ትዕዛዝ ስታስተላልፉ ወይ ደግሞ አንድ ነገር ስታስተላልፉ ድርቅ ብላችሁ እንዲያርግ ከማለት መጠይቃዊ ነገር አድርጉ እንዲህ እንድታረግ ፈልጋለሁ ከምትሉ እንደዛ ማድረግ አንድ ነገር ነው እንዲህ ብታረግ ምን ይመስላል እንዲህ ለማድረግ አስቤያለሁ ምን ትላለህ ሰውን የችግሩ አንድ አካል ካረጋችሁት የመፍትሄው አንድ አካል መሆኑ ቀላል የባለቤትነት ስሜት ይሰማል እንደዚህ አይነት እድል ከሰጣችሁት የተወሰነ ነገር ውስጥ ከሚገባ እሱ ሐሳቡ እንዳለበት ከተረዳ ያ ነገር እንደሚመለከተው ያስባል በትዕዛዝ ሳይሆን ነገሮችን በጥያቄ መንገድ ለማስተላለፍ ሞክሩ ይላል ሶስተኛና የመጨረሻው ዛሬ የምናየው መጽሐፉ የሚያነሳው ሐሳብ እንደ መሪ ከባድ ነው ይሄ ነገር እንደ መሪ አመራር ላይ ስትሆኑ ግን ወሳኝ ነው ሰዎችን አሁን እንዳሉበት ሁኔታ ሳይሆን እንዲሆኑ እንደምትፈልጉበት ሁኔታ ትሪት አድርጓቸው ይላል ልትገመው ሰዎች አሁን እንዳሉበት ሁኔታ አይደለም ግን እንዲሆኑላችሁ እንደምትፈልጉበት ሁኔታ አድርጋችሁ ትሪት አድርጓቸው ምን ማለት ነው እንበልና አንድ የምትመሩት ቦታ ላይ ፍዝዝ ያለ ልጅ አለ ፍዝዝ ያለ ልጅ አሁን ያለበት ሁኔታ ፈዛዛ ነው ይሄ ልጅ ፈዛዛ ብትሉት ይበልጥ ነው የምታፈዙት እንጂ እንዲሰራ አታርጉት ፍዝዝ ያለ ልጅ የሆነ ጥሩ ነገር ሲሰራ እንደነቃ በሉት ችግሩን ከመንቀስ ችግሩን ያነሳችሁ ከብሌም ከማድረግ ወይ ደግሞ እዛ ነገር ላይ ከመቆየት ጥሩ ነገር ሲሰራ ያናሞግሱት እንዲሆን አድርጋችሁ ስትንከባከቡት ያ ሰው ያን ነገር ለማግኘት ያን ሙገሳ ለማግኘት ነገ እንደሚመለስበት መጽሐፉ ይናገራል የምትመሩት ህዝብ ካለ ችግር ካለባችሁ ችግራቸውን መንገር አንድ ነገር ነው ግን ጥሩ ነገር ስታዩ ያንን ጥሩ ነገር አጉሩት አሁን ያሉበትን ችግር ደጋግማችሁ የምታነሱላቸው ከሆነ እንዲሸማቀቁ ታረጉ እንዲፈሯችሁ ታረጋላችሁ ከዛ ይልቅ ችግሩን ንገሯቸው እንዴት መንገር እንዳለብን ቅድም አይተናል ግን ችግሩን ምንድነው ችግሩን አድሬስ እንዳደረጋችሁት ሁሉ መልካም ነገር ሲሰሩ ያንን ነገር አጉልታችሁ ያሳዩአችሁ እግረ መንገዴን አንድ ሐሳብ ልጨምርላችሁ እዚሁ ላይ ሌላ ምዕራፍ ላይ የሚያነሳው ሐሳብ አወራዋለሁ ብዬ አላሰብኩም ግን እንደው ልጨምርላችሁ ጻፊው ወሳኝ ነው የሚለው ሌላኛው ሐሳብ ምንድነው ችግር ሲፈጠር ሰው እናንተን ነው የሚያየው መሪ ስትሆኑ ሰው እናንተን ነው የሚያየው የሆነ ችግር በመጣ ቁጥር ስሜታዊ የምትሆኑ ከሆነ ቦግ የምትሉ ከሆነ ሰው ይፈራል መሪ ሲፈራ ሰው ይፈራል መሪ ሲደነግጥ ሰው ይደነግጣል
በጣም አንዳንድ ጊዜ አንዳንድ መሪዎችን አይታችሁ በጣም ከባድ በሚባል ሁኔታ ውስጥ የተረጋጉ ናቸው። እነሱ ቢሮ ውስጥ ያሉትን ሰዎች ሄዳችሁ አብሮ ይረጋጋል። መሪ ፍሪክ አውት ሲያደርግ መሪ ሲናደር መሪ ሲቆጣ ተቋም ይደነግጣል። እንደ መሪ በተቻላችሁ መጠን ችግር ሲፈጠር ችግሩ ምንም ያህል ከባድ ይሁን ምንም ያህል ቀላል ይሁን ችግሩ ቀላል እንደሆነና መፍትሄ እንዳለው አድርጋችሁ እንድትናገሩ መጽሐፉ ይናገራል። በጣም ከባድ ነገር ሲመጣ ህዝቡን አረጋጉ፣ የትኛውም ችግር መፍትሄ ያለው በሚል ሐሳብ ጀምሮ ችግሮችን አቅላችሁ ለማውራት ሞክሩ። አቅላችሁ ለማየት ሞክሩ ማለት ለማውራት ሞክሩ ማለት አቅላችሁ ይዋቸው ማለት አይደለም። ችግሮች ሲመጡ ግን መፍትሄ እንዳላችሁ አድርጋችሁ ማውራት ስትጀምሩ አብራችሁ የሚሰሩ ሰዎች ያምናሉ፣ እናንተን እያዩ እንደሚረጋጉ መጽሐፉ ይናገራል። በአጠቃላይ በዴል ካርኔጊ የተጻፈው How to Win Friends and Influence People የሚለው መጽሐፍ እንደው አጠቃላይ ስተቀልለው ወይም ነው ራንደምሊ መጽሐፉን ስታዩት አሁን ያወራሁትን ሐሳብ የሚያጠቃልል ነው። መጽሐፉን ይበልጥ ለመረዳት ይበልጥ ሐሳቡን ለማግኘት ገዝታችሁ እንድታነቡት ሪኮመንድ አደርጋችኋለሁ ወይ ጋብዛችኋለሁ። ከኔ ጋር ግን ዛሬ እዚህ ጋር እጨርሳለሁ ወይ ዛሬ እዚህ ጋር እንጨርሳለን። እንደተለመደው ዛሬ እናንተ ጋር እንዲህ አስውባ ያመጣችኝ እስኩ ዲዛይን ነች። እስኩ ዲዛይን ለተለያዩ ፕሮግራሞች እንደዚህ ያማሩ ቆንጆ የሆኑ ልብሶችን እያዘጋጀች እናንተን ጠብቃለች። ለሰርግ፣ ለልደት፣ ለየትኛውም ፕሮግራም ባህላዊ ልብሶችን ከፈለጋችሁ ለወንዶች ለሴቶች ከስር በማስቀምጥላችሁ አድራሻ ደውላችሁ ልታገኙት ትችላላችሁ። እኔ ግን ዛሬ እዚህ ጋር ጨረስኩ። ቀጣይ ሳምንት በአዲስ መጽሐፍ እንገናኛለን። መልካም ሳምንት ባይ